የዛ ሰዓት ላይ ይሄ በቃ ጓደኛዬ ነው እንጂ እኔ ምንም ወንድም አላቀም ከሱ ውጪ ሌላ ወንድም አላቀም። ስለዚህ ጓደኛሞች ነን። እኔ በቃ እንደ እናቶቻችን ነን። በቃ ጓደኛ ስትሆን ጓደኛ ነን፣ ፍቅረኛ ስትሆን ፍቅረኛ ነን። ከዛ ይሄ ወንድማችን ተቃጥሎ ነው የሞተው፣ ታሞ ነው የሞተው። ህዝብ ስለሚረዳው ህዝብ ይረዳዋል። በቃ ምን ያክል እንደማቀው አውቀዋለሁኝ። እኔ ጥግ ድረስ የትኛው ሚዲያ ላይ ቢሄዱ በራሳቸው መንገድ ነው የሚሄዱት። እኔ ጋር ከመጡ ግን ማስረጃ ይዤ ነው የምወግታቸው በማስረጃ ኦኬ። ስለዚህ እውነት አላቸው። በመቄዶንያና በሌሎች እርዳታ ድርጅቶች ላይ ሰሞኑን እዚህ ሶሻል ሚዲያ አካባቢ ሲናፈስ የነበረው ነገር የተነሳው ጥያቄ ትክክል ነው ብዬ ነው የማስበው። ሰላም ሰላም፣ የተወደዳችሁና የተከበራችሁ በዴቲ ቤተሰቦች፣ ዛሬም እንደተለመደው አስተማሪና ወቅታዊ የሆኑ መረጃዎችን ይዤላችሁ መጥቻለሁ። ወደ ቪዲዮቹ ከዛ በፊት ግን ለዚህ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ እንዲሁም የደወል ምልክቷን ይህን ቻናል መቀላቀል ትችላላችሁ። ወደ ቪዲዮቹ በመጀመሪያ ይዤላችሁ የመጣው ቪዲዮ ሰሞኑን አንድ አባት ለመቄዶንያ የወርቅ ጥርሳቸውን አበርክተዋል። እስኪ ደግሞ ስለዚህ ቪዲዮ ተከታትለን እንመለስ። የወርቅ ጥርሳቸውን ለመቄዶንያ የሰጡት አባት አቶ አበራ ጉልላት ይባላሉ። ሰው እየተራበ እኔ የወርቅ ጥርሴን ይዤ አልቀበርም በማለት የወርቅ ጥርሳቸውንና 3 ሰዓት እንዲሁም 20 ሺህ ብር ለመቄዶንያ በስጦታ መልክ አበርክተዋል። ይህ አቶ አበራ ተግባርም የበርካቶችን ልብ የነካና ኢትዮጵያዊነትንም በተግባር ያሳየ ነው። ተመልካቾች ቪዲዮ እንደተመለከትነው በጣም ደስ የሚሉ አባት ናቸው። እስኪ እናንተም ስለሳቸው የተሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፉ። ተመልካቾች በመጀመሪያ ይዤላችሁ የመጣው ቪዲዮ አንድ አባት ለመቄዶንያ የወርቅ ጥርሳቸውን እንደሰጡ ሰሞኑን መነጋገሪያ እንደሆኑ እናውቃለን። እስኪ ደግሞ ስለዚህ ቪዲዮ ተመልክተን እንመለስ። እንዴ ጌጤ ፋሽን ቀይራ መጣች። እኔ ምነው አሁን ይሄን አያችሁ። ብዙ ሰዎች እንግዲህ የዘንድሮ ፋሽን ልንገራችሁ። መጀመሪያ በጣም መብቱ ነው፣ ወንድ ልጅ ራሱን አይጠብቅም እንዴ መጠበቅ ይችላል እኮ ምናምን የሚሉ ወንድም እንደገና መለስተኛ ወንድም እንደገና ሴትና ደግሞ መለስተኛ ወንድ አላችሁ። ወንድ ድፍን ሆኖ የሆነ ሳይዶ የተመታ እንደገና ሴት ሆና ወደ ሳይዶ ወደዚህ ለመምጣት የምትሞክር የሆናችሁ መሀል ላይ ያረፋችሁ ሰዎች አላችሁ። በሞራል ደረጃ ደግሞ የመጨረሻ ዜሮ የገባችሁ ሰዎች ማለት ነው። ወንድሜ ኢትዮጵያዊ በራሱ ማለት ነው። ኢትዮጵያ በመሆኑ ብቻ በኢትዮጵያዊነት እዚህ ማህበረሰብ ውስጥ ማደጉ የሚይዘው የሥነ ምግባር ኖርም ደረጃ አለው። ወንድ እንደ ወንድ ይሆናል፣ ሴት እንደ ሴት ይሆናል። ያንተ ውበት ባለፈው አንዱ ካሮት ተቀብቶ ሂና ተነክሮ ፊቱን የሆነ ማስክ እንትን አድርጎ እላዩ ላይ ስቲም እየተነፋበት ጥፍሩ ተዘፍዝፎ ወንድ እንደ ወንድ መሆን ይችላል። አንተን ወንድ ማለት ይከብደኛል። ይቅርታ አድርግልኝ። በነገራችን ላይ ዘመናዊ ሰው አይደለሁም። በዚህ ሴንስ ባህላዊ ሰው ነኝ። ምንም ማለት ሴትም አይደለም ወንድም አይደለም። እንዴ ፍናፍንትን ማለት ላይ በቃ አንተ በጣም የምታጸይፉን እናንተ። አሁን አንቺ ጌጤ ሙሉ በሙሉ አንቺ ላለማደሙ እዚህ ጋር ወይ ለጥፈሽው ካልሆነ አላውቅም እንዴ እንኳን ሆነልሽ። ለነገሩ የቸኮለ ሰው እንኳን እንዳይሳሳት እንኳን እዚህ ጋር እንኳን ምልክት መለያ አድርግሽ። ምን ቤት ነሽ? ሴቶች ቤት ገብተሽ ቢጎዲን ተጠቅልላ አንተ ወንድ ነው። ይሄ መብትህ አይደለም። ኢንሰልት ያደርገናልኛል። በቃ የመጨረሻ ነው የሚያምን የመጨረሻ እንደ ማህበረሰብ ያደግንበት የአባት የአያት የምናምን ቫልዩዋችን እንደ ኢትዮጵያዊ የወንድ ዴፊኒሽናችን ይጠፋብናል። እንደ ኢትዮጵያ ሰዎች የሚመስሉትን ውስጥ ወንዳ ወንድ እኮ ነው። ውስጡን ብታየው እኔ ኤክስሬ አልተገጠመልኝም አይኔ ላይ ፊት ለፊት የማየውና የማየው ውስጥን የሚያቅል ያውቃል። አንተን አቅፋ የምተኛ ካለች ቢጎዲን ተጠቅላ ምናልባት ጸጉር ሰሪዋ ልትሆን ትችላለች። እዛው ብዙ ጊዜ ስለምትመላለስ ከመላመድ ፍቅር ከመጣ ነው እንጂ ሴት የምሯን ሴት አበሻ ሴት የሆነች ሴት አንተን እንደሆነ የምቆጥር አይመስለኝም። ምንድን ነህ አንተ? ራስን ምን ብለህ ነው ሪፈር የምታደርገው? ሰር ሚስተር ወይዘሮ ወይዘሪት እንትን ምንድን ነህ አንተ? በጣም ነው የማፍረው። አለማፈሪ ደግሞ ላይቭም ገብተህ ነበር። ላይቭ ዲስኮኔክትድ ሆኗል ይላል እኮ ጭራሽ። እንዴት ድፍረት ነው ያለ! ግን ዘመድ የለህም ጭራሽ። እንደው ተው የሚል ዘመድ የለም። ገርል ፍሬንድ ኖሮ አያውቅም። አታፍርብህ? እሷ ስታይ የሆነ ቤተሰብ ወንድሞች የሉም? የምር ወንድሞች የሉም? አልተወለዳችሁም ወንድሞች እዛ ቤት ውስጥ? ብቻህን ነው እንትን ያልከው? ከየት ነው የመጣኸው? በቃ አፈሩ ወንድ ልጅ ቡና በእንትን በቲማቲም ተቀባና ምናምን ዘንዋት ቆዳ ጠራ ምናለ። የወንድ ልጅ ፋንክሽን በእኛ ማህበረሰብ እንደዛ አይደለም። አትሽለጥለጥ ዝም ብለህ። ወንድ ልጅ ወንድ ነው በኢትዮጵያ ማህበረሰብ።
በየትኛውም ዓለም ማህበረሰብ ይመስለኛል ወንድ ልጅ ወንድ ነው ማለት ጊዜውን ቢዩቲ ኬር እና እንትን ቢጎዲን ሲጠቀልል አያሳልፍም። ወንድ ልጅ የራሱ የሆነ ፕሮቴክተር ነው። ወንድ ልጅ ፕሮቫይደር ነው። ወንድ ልጅ የራሱ የሆነ ፊገር አለው። የራሱ የሆነ መገለጫ ውበት አለው። ወንድ ሲሆን ሲባል ኖርማሊ ራሱን የጠበቀ ንጹህ የሆነ ጥሩ የሚለብስ ዝንጥ ያለ ምናምን ሊሆን ይችላል። በዚህ ሌቭል አልፎ ሴቶች ጠጉሩን በዊግ ቢጎዲን የሚጠቀለል ጥፍሩን የሚዘፈዘፍ የሚሞረድ እና የሌለ እንሶስላ ወይባ ለምን አትገባም ወይ ጠበብ እንዲያደርግልህ ሌላ ነገርም ከሆነ ኬዙ ወይባ ማን ነበረች ያቺ አልጋነሽ ናት ማናት ወይባዋ ቁጥር እሰጥሃለሁ እሷ ጋር ደግሞ ቅቤ የተቀብተህ ግባና እንትን ሳፎኬት አድርገው ኧረ ፈሩ ተው ግድ የላችሁም ተው እንደው እኛም ባታከብሩን እንደው ሰው ማህበረሰቡ ነው ማክበር ያለበት ሲሆን እኔ ከቤቴ ስወጣ የምለብሰው አለባበስ ዙሪያዬን ሰፈሬንና የሚያየኝን ሰው ነው ማከብረው ትል ያለ ሱሪ አድርጌ ያለ እድሜ ቅልል ብዬ ስወጣ ለራስ በእኔ ቤት ማማረብኝ ብዬ እኮ አላረገውም ግን እዛ ጋር የሚያየኝን ሰው ኢንሰልት ስለማደርገው ሞራሉን ስለምነካው ምን በወጣው ከቤቱ በሰላም ወጥቶ እንደኔ አጸያፊ ነገር ያለ ምን በወጣው ስለዚህ እሱን እንኳን እንደ ማህበረሰብ ቫልዩ ስለምሰጥ ሰው ለሰው ብሎ ይኖራል። የራስ ላይፍ ነው ብቻ አይሰራም። የራስ ላይፍ የለም። የራስ ላይፍ ከሌለ ካለ ቆልፈ ከቤት አትድረስብን እንጂ አሁን አንተ አጸያፊ ሰው ነህ። በቃ ምንድነሽ አንተ እንዴ? በስመ አብ ውይ ምን አይነት ጊዜ ላይ እንደደረስን ግን መልከታችሁስ ነው። በጣም የሚያሳፍር ነገር ነው። እስኪ እናንተስ ምን ትላላችሁ? ትውልዱ በጣም ተበላሽቷል። የተሰማችሁን ሀሳብና አስተያየት እንደተለመደው ኮሜንት ላይ መጻፋችሁን አትርሱ። ወደ ቀጣይ ቪዲዮ ቀደም ይዤላችሁ የመጣሁት ስለ ነፃነት ወርቅነህ ከሰሞኑ አንዳንድ ነገሮችን እየተነገሩ እንደሆነ እናውቃለን ሁላችንም። በዚህ ዙሪያ ደግሞ አንድ ወንድማችን የሆነ ነገር እየተናገረ ነበር። እስኪ ደግሞ ስለዚህ ቪዲዮ ተከታትለን እንመለስ። ወንድማችን ተቃጥሎ ነው የሞተው፣ ታሞ ነው የሞተው። ህዝብ ስለሚረዳው ህዝብ ይረዳዋል። በቃ ምን ያክል እንደማቀው አውቃለሁኝ። እኔ ጥግ ድረስ የትኛው ሚዲያ ላይ ቢሄዱ በራሳቸው መንገድ ነው የሚሄዱት። እኔ ጋር ከመጡ ግን ማስረጃ ይዤ ነው የምሞግታቸው በማስረጃ ኦኬ። ስለዚህ እውነት አላቸው እነዚህ ሰዎች ብዬ ሳምን ሚዲያ እድል ነው የሰጠዋቸው። በተመሳሳይ ሁኔታ በዛ በኩል ያሉትን ቤተሰቦቻቸውንም አይሚን ጓደኛውንም ሚስቱንም ተመሳሳይ አየር ሰዓት ለመስጠት ነው ዝግጁ ነኝ ማለት ነው። በጣም ጥሩ። ከዚህ የተነሳ ግቡ ምንድነው አለ ኦብጀክቲቭ ቀድም ብለናል። እውነት ሁሉ እውነት ያለ ጊዜው ብለናል። ኤግዛክት ኦብጀክቲቭ ምንድነው ከተባለ የመጀመሪያው ነገር በወንድማችን ስም የሚለመነው ነገር በቃ ይብቃ ይቁም። ኦሬዲ አንድ ባለሀብት 3 ሚሊዮን ብር ሰጥቷል። ስለዚህ እኚህ ባለሀብት የሰጡትን 3 ሚሊዮን ብር ሞዳን ኢነፍ አንድ ሁለተኛ የወንድማችን ስም ባልተገባ መንገድ ደጋግሞ አይነሳ። ለምሳሌ አከል የወንድማችን ጓደኛ ነኝ የሚል ግለሰብ ለ29 ዓመት እኔ ጓደኛው ነኝ የሚል አንድ ግለሰብ በየመድረኩ በየሚዲያው በየቦታው ላይ ተገቢ ባልሆነ መንገድ እያነሳ ነው። ለምሳሌ አከል ነፃነት መኪና ነበረው። ትንሿ ምሳሌ ነው የምሰጥሽ። መኪና ያለው መኪና አልነበረውም አባካይ ነው የሚል ቃላቶች ተጠቅሟል ከዚህ በፊት። ይሄ ሰው ነው የሚሉት እነሱ የነሱን ሐሳብ ነው እየተናገርኩ ያለው ልብ አድርጊ። ስለዚህ እነሱ ምንድነው የሚሉት? ወንድማችን አባካኝ እንደሆነ ይነገራል። የቤተክርስቲያን ፕሮግራሞች ላይ የማይጠቀመው ተገቢ ያልሆኑ ቃላቶችን ይጠቀማል። ወንድማችንን የሚያኮስስ የወንድማችን ስም በሚያጎድፍ መንገድ ነገር ግን የራሱን ስብዕና በሚገነባ መንገድ kind of promotion እየተሰራበት ነው ያለው። ስለዚህ ወንድማችን ላይ የሚነሱ ነገሮች ይቁሙ። አንድ በሱ ስም የሚሰበሰብ ገንዘብ ይቁም። በሱ ስም የሚሰበሰበው ገንዘብ እኛን እየጎዳን ነው ያለው። በምንድን ነው የሚጎዳችሁ? በየቆጠይቀ ምንድነው ችግሩ? እናንተ አልነበራችሁም ወይ ሚዲያ ላይ ወጣችሁ እንደዚህ ስትሉ የሚል እኮ ጥያቄ አንስተን ነበረ አይደለም እንዴ? እየጎዳን ያለው ለምሳሌ ያክል ተብሎ እነሱ የዘረዘሯቸው ማአት ምክንያቶች አሉ። ኦኬ ፖይንቱ ምንድነው? ይሄ ነው በሱ በኩል ያለው አንድ። ሁለተኛ በሚስቱ በኩል ያለው ነገር ያልኖረውን ወንድማችን ያልኖረው ማለት ለምሳሌ ያክል እነሱ እንደሚሉት ነፂ ሪሌሽንሺፕ ትዳሩ ከቆመ ወደ 3-4 ዓመት ሆኖታል። ሲመጣ እዛ ታሞ ነው የመጣው። ታሞ ሲመጣ እሷ ልታስታምመው አልቻለችም ስላልፈለገች። ኢቭን ቃሏ እህት ተጠቀም ሰብትሻት ከሆነ ወይም ወንድምዬ ይመስለኛል አንድ በጣም የሚገርም ቃል ተጠቅሟል። እሱ ታሞ ወንድምዬው መሰለኝ የተናገረው ሰው ያይ ነበረ። እዚህ በሰው ተከቦ የኖረ ሰው የሚያስታምመው አቶ አሜሪካ ላይ። ስለዚህ ከዛ የተነሳ ወደዛ አልሄድም አለ። ኦኬ አልሄድም አለ የሚል ነገር ተነስቶ ነበረ። ስለዚህ
ለሷ የተሰጠው የተጋነነ ክብር አይሽ አይደለ ያልተኖረ ህይወት የሌለበት ለምሳሌ ያክል የነሱ ሐሳብ እኛ ቆርጠን ያወጣነው ማአት ነገር አለ ግን ጠቅለል አድርገን ስናወጣው ግን ወንድማችን ተቃጥሎ ነው የሞተው ታሞ ነው የሞተው ዋጋ ከፍሎ ነው የሞተው እሱ ከሞተ በኋላ በሱ ስም የሚነገደው ነገር ይቆም ነው ለምሳሌ ያክል በገንዘብ ብቻ አይደለም ባይዘው የሚነገደው እውቅና እኮ ይነገዳል እውቅና በደንብ ይነገዳል በደንብ ነው እውቅና የሚነገደው ክብር ይነገዳል ክብር ይነገዳል ስለዚህ ወንድማችን ላልኖረው ኑሮ ነው የሚሉት እነሱ ላልከፈለው ህይወት ላልኖረው ኑሮ የሚከፍለው ዋጋ አለ እዚህ እሱን ስናይ እኛ ጤናማ ስሜት የተሰማን አይደለም ምክንያቱም እውነቱን ስለምናቀው አየሽ አሁን የነሱ እውነት ወንድሜ እኮ አንድ ነገር ብሏል አሁን ይሄንን ተናግሬያለሁ ካሁን በኋላ እኔ በሰላም ተኛለሁ ብሏል ሚዲያ ፕሮግራሙ ላይ ሰምተችሁ ከሆነ እኔ ይሄንን ተናገርኩ አይደለ ይሄን ህዝብ አወቀው በቃ በሰላም ነው የምተኛው ካቾች ቪዲዮ እንደተመለከታችሁ ነው በጣም የሚያሳዝን ነው የሚያስገርም ነገር ነው እንግዲህ እስኪ እናንተም ስለ ቪዲዮ የተሰማችሁን ሐሳብና አስተያየት ኮሜንት ላይ ጻፍ አድርጉልን ደግበት የሚል ቪዲዮ ሰርታልን ነበር ስለዚህ ቪዲዮ ደግሞ ተከታትለን እንመለስ እናምለምነው ልጆቼን በሰላም ላሳድግ እሱን አጥቼ ቢሆንም ለልጆቼ ልኖር አብራችሁኝ ሁኑ አመሰግናለሁ ንግግር አልችልበትም ይቀርባልኝ የባንክ ሂሳብ ቁጥር ያው ይባል ድባብ ላይ ስላለ እህቱን አንድ ቆንጆ ጥያቄ ጠይቂያት ነበር አንቺ ፕሮግራም ላይ ገብተሽ ሚስትዮ ታማኝ እህት ምናምን ስትይ ነበር ያቺ የትኛው ሚሚ እንመናት ብዬ ነበር እዛኛው ነው ወይስ እዚኛ ያለችኝ ነገር ታስታውሻለሽ ቃል በቃል የተጠቀመችው እኛ ወደዛ ፕሮግራም የተጠራነው ልብ አድርጉ አድማጮች የተጠራነው ሻማ ማብራት ተብሎ ነው ሲባል ለአንድ ሐዘንተኛ እስኪያስቡ እንደው በጣም ነፃ ሆናችሁ አስቡ ወንድሞቻችሁ የሞተባችሁ እህቶቻችሁ የሞተባችሁ የምትወዱ ሰው የሞተባችሁን አንድ ሰው ይሄንን እስኪያስቡ እዛ ሐዘን ውስጥ የሚሰራበት መስሪያ ቤት በጣም የተጨበጨበለት ሰሞኑን የተደነቀ ሚዲያ በጣም ሽፋን የሰጠው አንድ አካል አይ ና ፕሮግራም እናዘጋጅል ቢባል የእናንተ መልስ ምንድነው የሚሆነው እሺ እኮ ነው የምንለው አይደለ በዚህ መንፈስ ተሄድን ያሉት እነሱ እህት ያለችው ያ ፕሮግራሙ የነበረው ስለ ጎፈንድሚ አልነበረም የተጠራነው ስለ ጎፈንድሚ አለ ተብለን አልነበረም የተጠራነው የሻማ ማብራት ፕሮግራም አለ ተብለን ነው የተጠራ ካሜራ ተመልካቾች ቪዲዮ እንደተመለከታችሁት ነው በተመም በሰዓት መርዳት ነበረባቸው ካለፈ በኋላ ግን እንደዚህ ማድረግ የለባችሁም እስኪ እናንተም የተሰማችሁን ሐሳብና አስተያየት ኮሜንት ላይ ጻፉልኝ ለምን ታሪክ ለተመሰረተ አንድ ቪዲዮ ይዤላችሁ መጥቻለሁ ስለዚህ ቪዲዮ ደግሞ ተከታትለን እንመለስ ዋጋ የከፈልኩበትን ስህተት ልንገራችሁ ብዬ ነው ዛሬ ቃላትን የምደረድረው ምናልባትም መፍትሄ ከሰጣችሁኝ ትላለች አዲስ አበባ የምትኖረው እህታችን የነገሩ ሁሉ መጀመሪያ የልጅነት አለማወቅ በ14 ዓመቴ የጀመረው ጉዞ ነው በወቅቱ ሁሉም ጓደኞቼ ከእኔ የሚበልጡ የራሳቸውን የፍቅር ህይወት የጀመሩ ነበሩ እነሱ ከፍቅረኞቻቸው ጋር ሲቀጣጠሩ እኔ አብሬያቸው እንደሆነና ብቻዬን እንዳልቀር ይጋብዙኝ ነበር በዚህ አጋጣሚ ከልጅ አባት ጋር አስተዋወቁኝ ጊዜው ይሮጥ ጀመር መሆን የማይገባው ሁሉ መሆን ጀመረ ገና በለጋ ዕድሜ የጀመርኩት ግንኙነት ብዙም ሳይቆይ ከሆነው ሁሉ በማግስቱ የልጅ አባት ከባድ የመኪና አደጋ አጋጠመው ያኔ የ10ኛ ክፍል ተማሪ ነበርኩ ትምህርቴን ወደ ጎን ብዬ እርሱን በማስታመም ተጠመድኩ በዚህ ሁሉ ውጥንቅጥ ውስጥ ሰውነቴ ላይ የማላውቀው ለውጥ ያልተለመደ ስሜት ይሰማኝ ጀምሮ ነበር ሄጄ ስመረመር የ4 ወር እርጉዝ እንደሆንኩ ተነገረኝ ደነገጥኩ ለእርሱ ነገርኩት በሚገርም ሁኔታ እሱ በጣም ደስ አለው እንዲያውም አለቀሰ ከዚያስ እሱ የታማሚ አልጋ ላይ እኔ እርጉዝ ሆኜ ቀናት ይገፉ ጀመር እርግዝናዬ 7 ወር ሲሞላ እሱ ግን ከገባበት ህመም ላይ መለስ ለዘላለም አሸለበ ምን እንደምወስን ግራ ገባኝ የእግዚአብሔር ፈቃድ ይሁን ብዬ ጥርሴን ነክሼ ቻልኩ ጊዜው ደርሶም ወንድ ልጅ ተገላገልኩ በዚህ ከባድ ወቅት የሁለታችንም ቤተሰቦች ከጎኔ ነበሩ እኔም ኑሮዬን ከእናቴ ቤት አደረኩ ለእናቴና ለልጄ ስል በዚያች ለጋድሜ ያልሰራው ስራ አልነበረም የቀን ስራ ጽዳት
ጥርሴን ነክሼ እግዚአብሔር ረድቶኝ ሁኔታዎች ተመቻችተው ዱባይ ሄድኩ። ግን ምን ያደርጋል የሰው ሀገር ኑሮ፣ የልጅ ናፍቆት፣ የብቸኝነት ስሜት ተደማምሮ በጠና የመንፈስ ጭንቀት ተመታው። 1 ዓመት እንደሞላኝ ሁሉን ትቼ ወደ ሀገሬ ተመለስኩ። አሁንም እጄን አላጠፍኩም። የተለያዩ ስራዎችን መስራት ጀመርኩ። ልጄ ይሄ ይገዛልኝ ይሄን አምጪ ብሎ እንደ ሌሎች ልጆች አስቸግሮኝ አያውቅም። የሱን ዝምታ ሳይ እዚህ ብሰራ ምን ሆንለታለሁ የሚል ሐሳብ መጣብኝ። ለርሱ ጥሩ ህይወት ለመፍጠር አሁንም ለሁለተኛ ጊዜ ስደት ወጣው። በዚህኛው ቆይታዬ 3 ዓመት ከ6 ወር ሰራው። ግን የልጄና የእናቴ ናፍቆት አቅሜን በለጠው። ተመልሼ ሀገሬ ገባው። አሁንም የምኖረው ከእናቴ ቤት ነው። አንድ እህት አለችኝ። እሷም በቤት ኪራይ ተቸግራ እኛ ጋር መኖር ከጀመረች ቆይታለች። ችግሬ ግን ይህ አይደለም። አሁን 30 ዓመቴ ነው። ከወለድኩ ጀምሮ ከእህቴ ጋር ትንሽ ግጭት ሲፈጠር እናቴ ሁልጊዜም ለሷን የምታደላው ብትሳሳት እንኳን መብቷ ነው ትላለች። የእናቴ ስድቦች ግን ከዚህ ሁሉ በላይ ናቸው። ቀን በቀን መኖርን ያስጠሉኛል። ማንም አይፈልግሽም፣ ሸርባ ጋለሞታ፣ ከዚህ ቤት መቼ ነው የምትወጪው የሚሉ ቃላት እንደ ውሃ ትረጨኛለች። ከሁሉም በላይ ልቤን የሚሰብረው ድጋሚም ለማግባት ያሰብሽ አይመስለኝም፣ በየወሩ ደምሽን ጠርጊ ጠርቀም አድርገሽ እንደ እህትሽ በ9 ወር አትወልጂውም ወይ ብላ የምትናገረው ነው። ይህን ሁሉ የምትናገረው ልጄ በሚሰማበት ከፊቱ ሆና ነው። ኑሮው ከጎዳኝ በላይ ይህ በልጄ ፊት የምሰደበው ስድብ ሞቴን አስመኝቶኛል። ቀን ሙሉ ስራውዬ ማታ ቤት ስገባ የነገር ድግስ ነው የሚጠብቀኝ። እውነቱን ለመናገር ዳግም ለማግባት ምንም ሐሳብ የለኝም። ትልቁ ህልሜ ልጄን ጥሩ ደረጃ ባደርሰው ነው። አሁንም አረብ ሀገር ለመሄድ አስቤ ቪዛ እየጠበቅኩ ነው። እሱም አልመጣ ብሎኝ ተስፋ ቆርጫለሁ። በዚህ መሃል ስራ ቦታ እወድሻለሁ የሚለኝ በሁኔታ የሚያዝንልኝ ጥሩ የሚመስል ሰው አለ። ግን ፍርሃቴ ነገ ሳገባው ቢቀየርብኝስ? መልሼ የሚሄደው ወዴት ነው? መልሼ ወደዚሁ የእናቴ ቤት ወደ ስድቡ? አንዳንዴ ራሴን ለማጽናናት ለኔ ብላ ከዚህ ቤት እንድወጣ ፈልጋ ይሆን ብዬ አስባለሁ። ተከራይተሽ አትወጪም ብለው ደግሞ ይከለክሉኛል። ጎረቤቶቼ የቤት ኪራይን አስበሽዋል ይሉኛል። እኔ ግን እሷን በማስቸገሬ ልጄንም በማድከሜ ለዛ ይመስለኛል ይህ ሁሉ የሚደርስብኝ። ልቤ ተሰብሯል። የትኛውን መንገድ እንደምመርጥ ግራ ገብቶኛል። ምን ማድረግ ይሻለኛል? ያልመጣውን ቪዛ ተስፋ አድርጌ ልጠብቅ ወይስ ውስጤ ሙሉ በሙሉ ወዶ ባላመነበት ትዳር ውስጥ እግሬን ልክተት ስትል አጥብቃ ትጠይቃለች። እናንተም የተለመደ ምክራችሁን ስጧት። ዛሬን ለነገ እንኑር። መልካም ጊዜ። ተመልካቾች በመቀጠል ይዤላችሁ የመጣሁት አንዳንድ ነው ወቅታዊ መረጃዎችን ነው። ስለነዚህ መረጃዎች ደግሞ ተከታትለን እንመለስ። የዛ ሰዓት ላይ በቃ ጓደኛዬ ነው እንጂ እኔ ምንም ወንድም አላቅም፣ ከሱ ውጪ ሌላ ወንድም አላቅም። ስለዚህ ጓደኛሞች ነን። እኔ በቃ እንደ እናቶቻችን ነን። በቃ ጓደኛ ስትሆን ጓደኛ ነን፣ ፍቅረኛ ስትሆን ፍቅረኛ ነን። ከዛ ይሄ የመጨረሻን ከመጀመሪያ መፈልግ አይደለም። አሁን ብዙ ጊዜ ትዳር እየፈረሰ የሚመጣው እኮ ከመጨረሻው ጀምሮ መጀመሪያው ልዩና ከዛ በኋላ ትፋታለህ አይደለ? ይሄ መነፋፈቅ፣ የሰርግን ቀን መናፈቅ፣ ራስን ጠብቀ ክብር ቅድስት ቤተክርስቲያን እንደዛ ነው ያስተማረች። በቃ ይሄ ክብርን ትጠብቃለህ፣ ጓደኛ ላይ ትላለህ፣ ከዛ ጮኛ ላይ ትላለህ፣ ከዛ በኋላ ሽማግሌ ትልካለህ፣ ከዛ በኋላ ታገባለህ። እሱኛው ፕሮሲጀር ውስጥ ነኝ እኔ ያለሁት እና ያኛው ሪትም ውስጥ ስለሆንኩኝ ስለዚህ አሁን ለጊዜው ጓደኛ አለኝ። እግዚአብሔር ከፈቀደ ባለ ይሆናል፣ ካልሆነ የህሉ ሀይ ነገር ይሆናል ብዬ ስለማስብ ይሄን ነገር ያውቃል። ከዛ እሱ ደግሞ እንትን ያዘው ታውቃለህ፣ ኤችአይቪ አይደለም አዲስ አበባ ዩኒቨርሲቲ ገብቶ ከጓደኞቹ ጋር ከአርብ ይወጡና እሑድ ማታ ይመለሳሉ። ያሳለፉት በቃ ከችጋ እንደሆነ በዚህ ገባ በዚህ ወጣ። እኔና እሱ ደግሞ እንመጣለን፣ ተያይዘን ወክ እንበላለን፣ እንጠጣለን፣ ተመልሶ ወደ ቤታችን መለያየት። የኔና እሱ መሄድ መመላለስ ውስጥ ነው። እነሱ ጋር ለካ መጨረሻው አለች፣ መውደቅ መተኛት አለች። እኛ ጋር ደግሞ ይሄ የለም። ወክ ማድረግ ብር ካለ መብላት ከሌለ ወክ አድርገ ፍቅር በልተህ ትመለሳለህ አይነት ነገር የነበረው። ከዛ ያለው ነገር ተነገሯቸው። እንደዚህ አይኔና እሷ እኮ እንደዚህ አናረግም እና ልጅ ደግሞ ወንድ አታውቅም። እንግዲህ እኔ በጣም ሳቂታ ነኝ፣ በጣም ተጫዋች ነኝ፣ በጣም ተግባቢ ነኝ። እንዴት አሉ ማለት ነው። ሙድ ያዘች ብና አንዴ አፋና ዳልጧት ነኝ ስላለች ማጣፊያ ስላጠራት ነው አይደለችም። ከዛ ከኔ ልቅ እነሱን አመነ። ከዛስ ፕሬሸር በዛብኝ። እንደዚህ በቃ እንደዚህ መሆን አለበት። በዚህ አባቴ እንደዚህ ካልሆነ አንተ ከፈለክ የፈለከው ጋር መሄድ ትችላለህ። እኔ አላማ ያለኝ ሰው ነኝ። አምላኬ እንዲያዝንብኝ አልፈልግም። በቃ በዚህኛው መስመር ማትመጣ ከሆነ ትሄዳለህ፣ እሄዳለሁ።
ለኔ ካለ ግን እግዚአብሔር መልሶ ያገናኘናል። ስለዚህ መሄድ ከፈለክ ሂድ አልኩት ማለት ነው። ማስፈራሪያ ቢሮ የላኩት እንደ ልጅ መሆን ግን ደስ ይላል። አንተ ማስፈራሪያ ምን ብሎ እንደላኩት ታውቃለህ? ካንቺ ጋር በቃ እንደዚህ እንትን ማይተኛ ከሆነ የቡና ቤት ሴት ጋር ሊሄድ ነው አለኝ ማለት ነው። ኦኬ የምርህን ነው? አዎ ብሩን ይሰጣሉ ሂድ። ድንግል እንደ መልስ ይሄ ነው የነበረው። ምክንያቱም የሆነ ያስቀመጥክለት አላማ ካለ እዚህ ጋር የሚመጡት ነገሮች እንትን ሊሉኝ አልፈልግም። ለኔ ይሄ ጥሩ የረዳኝ በቤተ ክርስቲያን ማደግ ይመስለኝ። በቃ ይሄ ክብር መጠበቅ ክብር የጠበቀች ሴት የምትሸልመው አክሊል አላት እሱ ማግኘት። ስለዚህ የማላቀው ሀገር ነው አሁን እየጠየቀኛል። አይናፍቀኝም አላቀው። ስለዚህ ሊሄድ ነው ካለ ሂድ። ለኔ ስላልሆንክ ነው አምላክ ለኔ ያለው ይመጣል ነው የኔ እምነት የዛም ሰዓት የነበረው እስካሁንም ድረስ ማለት ነው ያለኝ እምነት እሱ ነው የነበረው። ከዛ በኋላ እንዲያለችኝ ብሎ ሲል በቃ ውሸቷን ነው አትወድም ብልጫ ብታስተካክል ይሻላል። ስለዚህ ተለይችሻለሁ በላት። ሊለየኝ ይሄ የመለየቱን ቃል ከማውጣቱ በፊት ይሄ የሚነግርህ የለም ገና አጠገቤ ሲቆም መለየት እንደፈለገ የሱ ስሜት እኔ ላይ የተጋባ የዛን ቀን ገባ ደብዳቤ ጻፍኩ። ይድረስ ለሞደ ለባዬ እንደዚህ ገብቶ በዚህ ወጥቶ ሰሞኑን ሳይ ነገር እንደዚህ እየተለወጠ ነው በዚህ ገብተ እንደዚህ ይሆናል። ስለዚህ ምናቆመ ምን ይመስልሃል ብዬ ደብዳቤ ጻፍኩና ሰጠሁት። ከዛ ያን ደብዳቤ ሰጥቼው ወክ ያደረገን ልክ ያገር ፍቅር በዚህኛው በኩል ወክ ያደረገ 4 ኪሎ መጣን። ከ4 ኪሎ ከሱ ከዩኒቨርሲቲ መጣ ወጣን በሳታ አደጋው በኩል በቃ በግራሯ እንደሱ ጋር እየሄደን እያለ ልክ ያገር ፍቅር ጋር ልንደርስ ስንል ደብዳቤውን ሰጥቼዋለሁ። አንብበው አልኩት። አይ አንብቢልኝ አለኝ። አይ ራስህ ብቻ ነው ሄደህ አንብበው አልኩት። ከዛ በቃ እሺ ቤት ገብቻ አነበዋለሁ። ለማንኛውም ማቆም አለብን አላለኝ። ሳያነበው ማለት ነው ወረዴ እሱ ነው ያለው ማለት ነው። ስለቀደመኝ ይሁን እሱ በአፉ ስለነገረኝ ይሁን ሰውነቴ እንትን አለ እንደዚህ ተንቀጠቀጠ። ገባኝ አልቻልኩም ምናምን። ከዛ በኋላ እሺ በቃ አልኩኝ። ደግፈኛ ያዘኝ ተያይዘን እንሂድ አልኩኝ። ሾላ ድረስ በእግራችን ወክ ያደረገን ሄድን። ከዛ ትልቅ ቀለም ወርቅ ትምህርት ቤት ጋር ስንደርስ ስልክ እንጨት ጋር ቆምንና አሁን ፊቴን ወደ ቀጨኔ መዳሪያ ለማዞርኩ። ከዛ አይኔን ጨፈናለሁ። ከዛ በኋላ ስትሄድ እንዳይ ስላልፈለኩ ነው ሂድ አልኩት። አይኔን ጨፈንኩ። ምን ያህል ደቂቃ አይኔን እንደጨፈንኩ አላስታውስም። ከዛ ስገልጥ ማንም ሰው የለም። በቃ ተሻገርኩኝ ወደ ቤት የገባው ማለት ነው። ለ6 ወር ያህል ተለያየን። ያቺ 6 ወር ግን ሁለታችንንም ሰራችን። እኔ ምን ያህል እንደምወደው እሱም ደግሞ ሴቶች ምን አይነቶች ናቸው የሚለው ነገር በደንብ ለማወቅ የቻለ ይመስለኛል። ከዛ በኋላ ተመልሶ በመጣ ሰዓት ላይ ነው እንግዲህ አየር መንገድ የተፈተነው ማለት ነው። ስለዚህ ቲጂ ሚስቴ እንድትሆን ፈልጋለሁ። ስለዚህ ምንድነው ማድረግ ያለብኝ? መፈተን አለብኝ። የእውነት ወዳታለሁ። ስለዚህ ሞዴሌ ደግሞ የወደፊት ሚስቴስ የሆነ ችግር ቢደርስብኝ አብራኝ ትቆያለች የሚለው ነገር መፈተን ፈለገ። ከዛ ሄሮስ የተመረመረ ቀን እኔ ፋዘር ጋር ነበርኩኝ። ስወጣ ቢኒያም መጋቢ የሚባል ጓደኛችን ነበረ። ልክ አራዳ ጋር ቆሞ እሱ ከፎቅ ላይ ነው። እዚህ ጋር ንገራት የውሸት ታሪክ ሰርተው ማለት ነው። እዚህ ጋር ንገራት ኤችአይቪ አለብኝ በላት ብትችል እኔ ፊት እንዳትላት ፈለኩም። ሰላም ከሆናችሁ ብቻ ነው እኔን የምታገኙኝ አለ። ከዛ ልክ እሱ ያለበት ቦታ ላይ ስንደርስ ቲጂ ያ ነገር እኮ አልተሳካም። ምኑ ኤችአይቪ? እስቲ ማርያም በለኝ። አዎ በቃ እኔም አሁን በቃ አምላኬ የማያዝንብኝም እኔ ስለሆንኩ ያሳስኩ አብሬ መያዝ ፈልጋለሁ። በቃ ያዘኝ አልኩት የዛን ቀን ማርያምን። ዋው! ምክንያቱም እኔ ነኝ ይሄ ልጅ ጥሩ ጭንቅላት አለው፣ ጎበዝ ነው፣ መስራት እየቻለ ሀገርን መለወጥ እየቻለ ቤተሰቦቹን መርዳት እየቻለ እኔ ጋር እምቢ ስላልኩት አይደል ይሄን ልጅ ኤችአይቪ ያስያዝኩት። ስለዚህ የሱን ህይወት አበላሽቼ ብቆምም አምላክ ያዝንብኛል የሚል እሳቤ ማለት ነው። ድንግልን የምሬን ነው። ከዛ በቃ ከዚህ በኋላ በቃ ካንተ ጋር አብሬ ሆናለሁ። ቀድሞ ይሞት አስታመመኛል አልኩት ማለት ነው። የምርሽን ነው አለኝ። ተመስገን አሁን አረጋግጫለሁ። ምኑን ያረጋገጥከው? ውሸቴን ነው ኤችአይቪ የለብኝም ነፃ ነኝ ሲለኝ የዛኔ ነው ሉ ያረኩት። አስተካከለ። ቪዲዮቹን እንደተመለከትናቸው ነው። እስኪ እናንተም ስለ ቪዲዮቹ የተሰማችን ሀሳብና አስተያየት ኮሜንት ላይ ጻፉልኝ። ተመልካቾች ለዛሬ በመቄዶኒያ እና በሌሎች እርዳታ ድርጅቶች ላይ ሰሞኑን እዚህ ሶሻል ሚዲያ አካባቢ ሲናፈስ የነበረው ነገር የተነሳው ጥያቄ ትክክል ነው ብዬ ነው የማስበው። ምክንያቱም ከተነሱ ሀሳቦች መካከል የሁለቱን እንኳን ብናየው የመጀመሪያው እንደዚህ መቄዶኒያ ያሉ የእርዳታ ድርጅቶች ከልመና ይውጡ ነው። ሙሉ ለሙሉ ከልመና መውጣት አይችልም። ቢያንስ የሆነ ገቢያቸውን ራሳቸው ያመንጩ ነው። ይሄ ሀሳብ
መቄዶንያን ከመጥላት ወይንም ክፋት ከማሰብ የመነጨ አይደለም። እንዳውም እኔ መቄዶንያን የሚወዱ ሰዎች ናቸው ነው የምለው። ምክንያቱም ለምሳሌ ኢትዮጵያን አየር መንገድ ብንወስድ በአንድ ወር ግዢ ውስጥ ሰዎች ነው የነገሩኝ፣ በአንድ ወር የወተት ግዢ ውስጥ አራውንድ 1.5 ሚሊዮን ዶላር ወጪ ያደርጋል። ከዚህ ውስጥ 10%ን ብቻ ነው ከሀገር ውስጥ ፍጆታ የሚሸፍነው ብለውኛል። 90%ን መሸፈን ቢቻል እንኳን ምን ያህል ገቢ ማግኘት ይቻላል? ስለዚህ እንደነ መቄዶንያ ያሉ የእርዳታ ድርጅቶች ዲያሪ ላይ ቢሰማሩ አንድ እዛ ጋር የሚረዱ ሰዎች የተረጂነት መንፈስ እንዳይኖራቸው ያደርጋል። የራሳቸው ገቢን ያመነጫሉ። ስለዚህ ሁል ጊዜ እርዳታ ጥገኛ ከመሆን የራስን ገቢ ማመንጨት ይገባቸዋል ማለት ከክፋት የመነጨ አይደለም። በፍጹም ሊሆንም አይችልም። ክፋት ነው ብለው የሚያወሩ እንደነ ባሮክ ያሉ ሰዎች የበለጡ እነዚህ ሰዎች እንደነ መቄዶንያ ያሉ የእርዳታ ድርጅቶችን ይወዷቸዋል ብዬ አስባለሁ። ሌላኛው በቦርድ ይመራ ነው፣ ኦዲተብል ይሁን ነው። አንድ የእርዳታ ድርጅት ስትራክቸር ይኑረው ብሎ ጥያቄ ማንሳት ይሄም ከክፋት የመነጨ አይደለም። ምክንያቱም በአንድ ሰው የሚመራ ነን ፕሮፊት ኦርጋናይዜሽን ያ ሰውዬ የሆነ ነገር ችግር ቢያጋጥመው አብሮት ይፈርሳሉ። እንደዚህ አይነት ድርጅቶች ለሁሉም ነው የሚሆነው። ባይዘ ይሄ ለመቄዶንያ ብቻ ሳይሆን ለፕሮፊት ኦርጋናይዜሽንም ነን ፕሮፊት ኦርጋናይዜሽንም ይሄ ይሆናል። ካምፓኒዎች አንድ ሰው ላይ የተንጠለጠሉ መሆን የለባቸውም። አንድ ሰው ላይ ተንጠለጠሉ ከሆነ ያ ሰውዬ እስካለ ድረስ ብቻ ነው እነዚህ ኤንቲቲዎች የሚኖሩት። ስለዚህ በቦርድ ይሞራ፣ ስትራክቸር ይኑረው፣ ኦዲተብል የሚሆንበት ወይ ይፈጠር ማለት ከሐሜት እንዲጸዳ ያደርገዋል። ስለዚህ ይሄ ከክፋት የመነጨ አይደለም። በተለያየ ጊዜ መቄዶንያም ሆነ የተለያዩ እርዳታ ድርጅቶች ብርን ያሰባስባሉ። በኢትዮጵያ ብር ያሰባስባሉ፣ በሌላ ከረንሲም ያሰባስባሉ። እነዛ ከኢትዮጵያ ብር ውጭ ያሉ ከረንሲዎች ወደ ኢትዮጵያ መጥተው በምን አይነት ሁኔታ እንደተመነዘሩ አሁንም ጥያቄ እናነሳለን እኛ ሀርት ቱ ሀርትን ጨምሮ ማለት ነው። እንደዚህ አይነት ጥያቄ ማንሳት ከጤነኝነት የሚመነጭ ነው። እንደ ባሮክ ያሉ ሰዎች የገቢ ምንጫቸው ቤተክርስቲያን ላይ ጠግቶ ነው። ቢኮዝ ኢየሱስ አጎታቸው ነው ይመስላቸው። ከአጎታቸው ቤት ደግሞ ደስ ያላቸውን ነገር የማንሳት መብት አለን ብሎ ያስባሉ። ስለዚህ እንደዚህ ስትራክቸር ያለውና በዲሲፕሊን የሚመራ ኢንቲቲ ይፈጠር በሚባልበት ሰዓት መጀመሪያ የሚቃወሙት እነሱ ናቸው። ቢኮዝ ጥቅማቸውን ያሳጣቸዋል። የእርዳታ ድርጅቶች ብቻ ሳይሆን እነዚህ የሃይማኖት ተቋማት አሁንም በተለያየ ጊዜ እርዳታ እያሰባሰቡ ነው። ድሮም እንደዚህ መጣ ቪዲዮዎች እነዚህ ይመስላሉ። ለቪዲዮዎች የተሰማችሁን ሀሳብና አስተያየት ኮሜንት ላይ መጻፋችሁን አትርሱ። ባሪፉ በቀጣይ እንደምንገኝ ተስፋ አደርጋለሁ። አመሰግናለሁ።